መንደር መጣ በእኛ መንደር ሃሌሉያ በዚያ ሳልፍ በእንደዚህ አይነት ሁኔታ ውስጥ ነበር ከዛስ ራራሁልሽ አዘንኩልሽ ባድራሻችን ወደኛ መጥቶ በህይወት ኑሩ ላለን ጌታ ክብር ይሁንለት ከባድ ነበር የነበርንበት ሁኔታ ከባድ እኮ ነው እኔ የማነበው በአዲሱ መደበኛ ትርጉም ነው ሕዝቅኤል ምዕራፍ 16 ነው ዛሬ የምንመለከተው ሕዝቅኤል ምዕራፍ 16 ከቁጥር 1 እስከ 14 ያለውን እናነባለን ሕዝቅኤል ምዕራፍ 16 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ የእግዚአብሔር ቃል እንዲህ ሲል ወደኔ መጣ የሰው ልጅ ሆይ ለእስራኤል አጸያፊ ተግባሯን ፊት ለፊት ንገራት እንዲህም በል ጌታ እግዚአብሔር ኢየሩሳሌምን እንዲህ ይላታል ዘርሽና ትውልድሽ ከከናን ምድር ነው አባትሽ አሞራዊ እናትሽም ኬጢያዊት ነበሩ በተወለድሽበት ቀን እትብትሽ አልተቆረጠም ንጹህ እንድትሆኚ በውሃ አልታጠብሽም በጨው አልታሸሽም በጨርቅም አልተጠቀለልሽም በርህራሄ አይን ተመልክቶሽ ወይም አዝኖልሽ ከነዚህ አንዱን እንኳን ያደረገልሽ ሰው አልነበረም ይልቁንም በተወለድሽበት ቀን ተንቀሽ ስለነበረ ሜዳ ላይ ተጣልሽ እኔም በዚያ ሳልፍ በደምሽ ውስጥ ወዲያ ወዲህ ስትንፈራገጪ አየሁሽ በደምሽም ውስጥ ተኝተሽ ሳለሽ በህይወት ኑሪ አልኩሽ ሜዳ ላይ እንዳለ ቡቃያ አሳደግኩሽ አንቺም አደግሽ ብርቅ እንቁ ሆንሽ ጡቶችሽ አጎጠጎጡ ጠጉርሽም ማደገ ነገር ግን ከናትሽ ማህፀን እንደወጣሽ እርቃንሽን ነበርሽ ዳግመኛም ባጠገብሽ በማልፍበት ጊዜ ወደ አንቺ ተመለከትኩ ለመፈቀርም እንደደረሽ ባየው ጊዜ የመጎናጸፊያዬን ዘርፍ በላይሽ ዘርግቼ እርቃንሽን ሸፈንኩ ማልሁልሽ ካንቺም ጋር ቃል ኪዳን ተጋባው ይላል እግዚአብሔር አንቺም የእኔ ሆንሽ በውሃ አጥቤ ከደም አጠራሁሽ ዘይትም ቀባሁሽ ወርቀ ዘቦ አለበስኩሽ ምርጥ ቆዳ ጫማ አደረኩልሽ ያማረ በፍታ አለበስኩሽ ውድ መደረቢያ አጎናጸፍኩሽ በጌጣጌጥ አንቆጠቆጥኩሽ በእጅሽ አንባር ባንገትሽም ድሪ አጠለኩልሽ ባፍንጫሽ ቀለበት በጆሮሽ ጉትቻ በራስሽም ላይ ውብ አክሊል አደረኩልሽ በወርቅና በብር አጌጥሽ ልብስሽም ያማረ በፍታ ሐርና ወርቀ ዘቦ ነበር ምግብሽም የላመ ዱቄት ማርና የወይራ ዘይት ነበር እጅግ ውብ ሆንሽ ንግስት ለመሆንም በቃሽ እኔ ከሰጠሁሽ ሞገስ የተነሳ ውበትሽ ፍጹም በመሆኑ ዝናሽ በአሕዛብ መካከል ገነነ ይላል ጌታ እግዚአብሔር ለጌታ ክብር ይሁንለት ለራራልን ክብር ይሁንለት ከመሬት ላነሳን ክብር ይሁንለት ለታደገን ክብር ይሁንለት በእኛ አካባቢ ላለፈው ለራራልን እግዚአብሔር ክብር ይሁንለት አረፍ በሉ ጌታ ይባርካችሁ እግዚአብሔርን አድርገህልኛል ማለት እንደ ነውር ነው የሚቆጠረው አላደረገልንም ወይ ከጁ አልበላንም ወይ በነገራችን ላይ እግዚአብሔርን ግሎሪፋይ ማድረግ ማለት ትርጉሙ ሌላ ትርጉም የለውም ማወደስ እግዚአብሔርን ማሞገስ ማለት ነው ውለታ ስንቆጥር እግዚአብሔርን እያሞገስ ነው ምክንያቱም ወደ ኋላ ዞር ብለን ያለፍንበትን እያሰብን ነው እግዚአብሔርን ምናመሰግነው እንዴት ነው ከዚህ ጉድጓድ የወጣሁት እንዴት ነው እግዚአብሔር የማረኝ እኔ እኮ አልችለውም ነበር ግን አንተ ቻልከው አንተ ባለ ብዙ ችሎታ አምላክ ነህ ሃሌሉያ የእግዚአብሔርን ችሎታ ስንናገር
እግዚአብሔርን ግሎሪፋይ እያደረግነው ሌላ ትርጉም የለው። እና የእግዚአብሔርን ምህረት እያሰብኩ ነው። ትላንትና ቀንም ሙሉ በእግዚአብሔር ፊት ነበርኩና ወደ ኋላ ዞር ብዬ ከልጅነቴ ጀምሮ ሳስብ እንዴት እዚህ እንደደረስኩ እንዴት በህይወት እንደኖርኩ ታሪኬን ስመረምረው ጉድ ነው ያልኩት። ኢየሱስ ጌታ ነው። ክብር ይሁንለት። ያላየነው ከእግዚአብሔር ያልተቀበልነው ነገር የለም። ሁላችንም ታሪካችን ቢመረመር ተቀብለን ነው። እግዚአብሔር አድርጎልን ነው። እግዚአብሔር ሰርቶልን ነው። ስለዚህ እንናገራለን። አሜን ነው ወይ? አድርገህልኛል እንለዋለን። ባንተ ነው እዚህ የደረስኩት። የበላሁት ባንተ ነው። የጠጣሁት ባንተ ነው። ሰው የሆንኩት ያማረብኝ ባንተ ነው። ሃሌሉያ! የምህረት ውጤት ነኝ። ከምህረት ውጪ ሌላ ታሪክ የለኝም። በቃ this is glorify ማድረግ እንዳትሉ፣ ይሄ የተለመደ ወርድ ስለሆነ ነው። ይሄ ያደርገልኛል ምናምን እንዴ ምን ጉድ ነው? እንደ ቀላል አናየው። አሜን በሉ። ውለታን የሚያቃልል መንፈስ የተመታ ይሁን። የእግዚአብሔርን ውለታ የሚያቃልል መንፈስ የተመታ ይሁን። እንዳልተደረገለት ሰው ጭጭ የሚያስብል መንፈስ የተመታ ይሁን። ሃሌሉያ! ወጣን እኮ ከስንት ጉድጓድ ከስንት ሞት አመለጠን። ከስንት ሞቶች ሞት ነው እንዴ? ሞቶች ፊት ለፊት ተገናኝተን ተናንቀን በሞት ጥላ መካከል አልፈን እግዚአብሔር እጁን ዘርግቶ ውለታ ቢሶችማ አንሆን። ውለታ ቢሶችማ አንሆን። ይሄ ነው እግዚአብሔርን ግሎሪፋይ ማድረግ። ከዚህ ነው የሚጀምረው። ስለዚህ ሁሌ ማለዳ ተነስተን እንቆጥራለን። አሜን ነው ወይ? ጠላት እንባችንን ሌት ተቀን ሲጠብቅ እግዚአብሔር እያበሰልን እዚህ ደርሰናል። ውለታ ቢሶች አንሆንም። እልልታ ይሆንለት፣ ጭብጨባችን ይሆንለት። እንግዲህ ይሄ ቃል የሚናገረው እግዚአብሔር ባል ሆኖላት ለዚች ለኢየሩሳሌም ከተማ እሷን ደግሞ እንደ ሚስት መርጦ የሚናገር ክፍል ነው። በነገራችን ላይ ኢየሩሳሌም ከተማ ምንም በእግዚአብሔር የምትመረጥ ከተማ አይደለችም፣ አልነበረችም። እግዚአብሔር ሊመርጣት የሚያበቃት ምንም ማራኪ ነገር የላት። ግን እግዚአብሔር ወደዳት። እንዲሁ በንጹህ ፍቅሩ ወደዳትና አነሳት። ከወደቀችበት ከዛ ከሞት ሰፈር አነሳትና አበላት፣ አጠጣት፣ አለበሳት፣ አጸዳት፣ ቀባት፣ ውብ የሆነች ከተማ አደረጋት። እሷ ግን ለውለታው አልመለሰችለት። ፊቷን አዞረችበት። ለውለታው የሚገባውን ስላልመለሰች እግዚአብሔር የሚያፈቅራትን ሚስቱን ፍቅሩን እንዳቃለለችበት ሚስት ራሱን ይገልጻል። እዚህ ጋር አቃላበታለች። ውለታ ቢስ ሆናበታለች። እግዚአብሔር ካደረገላት ፍጹም ተቃራኒ ነው እየኖረች ያለችው። ስለዚህ እግዚአብሔር ወደ ኋላ ታሪክሽ እዘረዝረዋለሁ። በነገራችን ላይ ያስፈልገናል፣ የሆነ የሚያስታውስ ነገር ያስፈልገናል። አሜን ነው ወይ? አዎ፣ የተነሳንበትንማ የሚያስታውሰን ሰውም ቢሆን ያስፈልገናል። ካለበለዚያ አንቻልም እኛ። እና እግዚአብሔር በጣም ተገረመ። እንደውም አንቺ ልዩ ነሽ አላት። አረ የለም እንደዚህ ራሱ ከአሕዛብ ራሱ
ትለያለሽ። እንደዚህ አይነት እኔ አይቻላቅም ማለት ነው። እግዚአብሔር አይቶ አያውቅም እንደዚህ እንደ ኢየሩሳሌም ካዲ ማለት እግዚአብሔር የእግዚአብሔርን ውለታ ቅርጥፍጥፍ አርጋ እንደበላች እንደዛ ይላታል። ዛሬ በኢየሱስ ስም ውለታውን አንረሳ፣ የተደረገልንን አንረሳ፣ እንቆጥራለን። በኢየሱስ ባንተ ነው ያማረብን። እኔ ባንተ ነው እዚህ የደረስኩት። እኔ ባንተ ነው ሁሉን ያለፍኩት። ሃሌሉያ። ብዙ ጉድጓድ ተደፍኖልኛል። አመሰግናለሁ። ኢየሩሳሌም ከሱ እየበላች ከሱ እየጠጣች እያማረባት አድጋ ፊቷን ወደ ዓለም አዞረች። በቃ ፊቷን። ዛሬ በኢየሱስም ከሱ እየተቀበልን ለሱ አሜን ነው ወይ? ከሱ እየተቀበልን ለሱ ለማንም አንኖር። የምንኖረው ለሱ ነው። አንዴ ነክተህናል። አንዴ በፍቅር አግኝተህናል። ለሌላ መኖር አንችልም። አንተ የመጀመሪያችን ነህ። አንተ የመጨረሻችን ነህ። በእውነት እንዴት ቻለችበት? እንዴት ቻለችበት? አንችልበት። እኔ አሁን አልችልም። እውነቴን ነው የምላችሁ አልችልም። ለምን ዛሬ ድፍት አለልም? ሃሌሉያ ሃሌሉያ። ቤቱ አምሮብን፣ ቤቱ ተባርከን፣ ቤቱ አድገን፣ ቤቱ ዘንጠን፣ ቤቱ ተለውጠን እንዴት ነው ለሌላ የምንኖረው? አንችልም አንችልም። እስኪ ከአንተ ውጭ መኖር አልችልም በሉ። የመጨረሻ ጉድለት ከሱ ውጭ መኖር ነው። የመጨረሻ ኪሳራ ከእግዚአብሔር ውጪ መኖር ነው። ለእግዚአብሔር ፊት ማዞር በቃ ያኔ የመጨረሻ ኪሳራ ውስጥ እንገባለን። ጌታ ይርዳን፣ እግዚአብሔር ይርዳን። እንግዲህ ይሄ ምዕራፍ 16 63 ቁጥሮች ነው ያሉት። እኛ ያየነው ከቁጥር 1 እስከ 14 ያለውን ነው እና እነዚህ ቁጥሮች የሚነግሩን የነበርነውንና አሁን የሆነውን እግዚአብሔር ያደረገልንን በሱ የሆነውን ይነግሩናል። ስለዚህ ለሕዝቅኤል መጣና እግዚአብሔር እንደዚህ ያለው የሰው ልጅ ሆይ አቤት። ሕዝቅኤል ማለት እግዚአብሔር ያበረታል ማለት ነው። የሰው ልጅ እያለ ሲጠራው ደግሞ አንተ ደካማ ነህ፣ አንተ ምንም አትችልም፣ በእኔ ነው የምትችል፣ እኔ ነኝ መቻያክ። አሜን በሉ። እኔ ነኝ፣ በእኔ ነው የምትችለው፣ ብቻህን አትችልም፣ የምትበረታው በእኔ ነው። ስለዚህ አንተ የሰው ልጅ ሆይ አቤት ለኢየሩሳሌም ሂድና አጸያፊ ተግባሯን ፊት ለፊት ንገራት። ግን ስትነግራት የምትጀምረው ከየት መሰለ? ከኋላ ታሪኳ። የኋላን ታሪኳ ዘርዝር፣ ከየት የት እንደነበረች በእኔ ደግሞ የት እንደደረሰች ዘርዝረ ንገራት። ከዛ መዘርዘር ጀመረ። ያለሽ ሁሉ ያለሽ፣ ብርሽ ቢሆን ወርቅሽ ቢሆን ሀብትሽ ቢሆን ውበትሽ ቢሆን ሞገስሽ ቢሆን ከኔ ያገኘሽው ነው። ዛሬ ጌታ ልካችንን ሊነግረን፣ ክብር ለኢየሱስ ይሁን። ይንገረን። አልሆነ ሰው መልእክት ነው። የሆነ ፊቱን ላዞረ ሰው መልእክት ነው። ከኔ ነው ተቀበልሽው። ከየትም አላመጣሽው። ማንም አልሰጠሽም። የሆነ ሰው አልሰጠሽም። እንኳን የሆነ ሰው እናትና አባትሽ አልሰጡሽም። እነሱ እንኳን አላዘኑልሽም፣ አራሩልሽም። እኔ ግን ራራውልሻለሁ። ራርቶልን በዚህ ተገኝተናል። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ከቁጥር 2 እስከ 5 ያለውን በድጋሚ አነባለሁ። ከቁጥር 2 የሰው ልጅ ሆይ ለኢየሩሳሌም አጸያፊ ተግባሯን ፊት ለፊት ምን በላት? ንገራት። ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ እናትሽም ኬጢያዊት ነበሩ። እንደውም መነሻሽ ልንገርሽ እኮ ነው የሚላት። መነሻሽ ራሱ ከአሕዛብ ነበር። ይሄ ማለት ምንድነው? አባትሽ አሞራዊ
እናትሽ ኬጢያዊት ሲል ዕብራውያን አልመሰረቷትም። እችን ከተማ የመሰረቷት ከነዓናውያን ናቸው። የከነዓን ሰዎች ነበሩ የመሰረቷት። ለዛ ነው እንዴት እንደተመሰረተች ሲነግረን አባትሽ ኬጢያዊ ነው አሞራዊ ነው፣ እናትሽ ኬጢያዊት ናት። የተመሰረትሽው እንደዚህ ነው። በቃ ሄደ ወደ ኋላ ወደ ምስረቷ ሄደ። ይሄንን ኢያሱ ምዕራፍ 15 ታገኙታላችሁ ሙሉ ታሪኩን። ነገራት ከየት እንደመጣሽ እንዴት እንደተመሰረትሽ አለና ይቀጥላል። ቁጥር 4 በተወለድሽበት ቀን እትብትሽ አልተቆረጠም፣ ንጹህ እንድትሆኚ በውሃ አልታጠብሽም፣ በጨው አልታሸሽም፣ በጨርቅም አልተጠቀለልሽም። እና ምን ቀራት ታዲያ? ሞተች እኮ በቃ። ታውቃላችሁ በተወለድሽበት በዛ ቀን እትብትሽ ምን አላለም? አልተቆረጠም። ይሄ የዘረዘረው ነገር ማንዳቶሪ። አንድ ሕፃን ሲወለድ ጤና ባለሙያዎች ካላችሁ ታግዙኛላችሁ። አንድ ሕፃን ሲወለድ ለዛ ሕፃን መደረግ ያለበት የግድ የሆነ የማይቀር ማንዳቶሪ የሆነ ነገር ነው። መታጠብ፣ እትብት መቁረጥ፣ በጨርቅ መጠቅለል ምናምን ለአንድ ሕፃን የሚደረግ ነው። ማንም እንደዛ ያደረገሽ የለም። ጂሰስ በነገራችን ላይ እትብት መቆረጥ ያለበት አንድ ሕፃን ከተወለደ ከ30 እስከ 60 ሰከንድ ነው፣ ወይም በአንድ ደቂቃ ውስጥ መቆረጥ አለበት። እንኳን በአንድ ደቂቃ ውስጥ እትብትሽ ሊቆረጥ ይቅርና በተወለድሽበት ቀን 24 hours ማለት ነው። አያችሁ አልፏል። እየነገራት ያለው ፓስት ነው። በተወለድሽበት ቀን እትብትሽ ምን አላለም? አልተቆረጠም። ሟች ነበርሽ። በደም ተለውሰሽ ነበር። ከነቆሻሻሽ ነበር። እሱን ሊያጥብልሽ ፈቃደኛ የሆነ አንድም ሰው አልነበረም። ሟች ነበርሽ እና በጨው አልታሸሽም። አሁን እንኳን ቀርቷል። ድሮ በጨው ይታሽ ነበር። በጨው የሚታሸው ጎጂ የሆኑ የበሽታ አምጪ ህዋሳን ያጠቋቸው። ስለዚህ ምን ያደርጋሉ? በጨው ያሿቸዋል። አሁንም ሟች ነበርሽ። በጨው ምን አላልሽም? አልታሸሽም እና አልተጠቀለልሽም ደግሞ። ታውቃላችሁ አንድ ሕፃን ተወልዶ እናት ሆድ ውስጥ ያለውን ሙቀት ባይተካ እንኳን ይፈልጋል መጠቅለል። ሙቀት ይፈልጋል። ለብርድ ተጋልጠሻል። ሜዳ ላይ ነበርሽ። በደምሽ ውስጥ ወደዚህና ወደዛ እየተንፈራገጥሽ ነበር። አሁንም ሟች ነበር። ማንም አራራልሽም። አይን አይቶ አራራልሽ። እኔ ነኝ የራራሁልሽ። ሃሌሉያ! የራራሁልሽ እኔ ነኝ። እትብትሽን የቆረጥኩ እኔ ነኝ። ደምሽን ያጸዳው እኔ ነኝ። የጠቀለልኩሽ እኔ ነኝ። በጨው ያሸሁሽ እኔ ነኝ። በህይወት እንድትኖር የፈቀድኩልሽ እኔ ነኝ። ክብር ለኢየሱስ ይሁን። እንዳትረሱ። የእግዚአብሔርን ውለታ እንዳትረሱ። እግዚአብሔር ያደረገላችሁን እንዳትረሱ። እኔ ነኝ። ይሄ ሁሉ ሟች ነበርሽ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እራራልን ከተጣልበት አነሳን። እልልታ ይሆነለት። ሃሌሉያ! በርህራሄ አይን ተመልክቶሽ ይላል ቁጥር 5 ወይም አዝኖልሽ ከነዚህ አንዱን እንኳን ያደረገልሽ ሰው አልነበረም። ይልቁንም በተወለድሽበት ቀን ተንቀሽ ነበር። ሰው እንዴት በተወለደበት ቀን ይናቃል? በጣም አሜዚንግ አይደል? አሜዚንግ አይደል? በጣም ደግሞ አሜዚንግ የሚያደርገው እናት እንዴት ትንቃለች? የወለደችው ልጅ እንዴት ትንቃለች? አባት እንዴት ይንቃል? እንዴ አይደርስልንም እኮ ወሩ ራሱ አይደል? የወለዳችሁ ታውቁታላችሁ። አይደርስም። ጉጉት ነው እስኪወለድ ያለው ምጥ ያለው ጉጉት።
ማንም አላዘነልሽ። ይሄ የኛ ታሪክ ነው። አሜን። ይሄ የኛ ታሪክ ነው። እግዚአብሔር ራርቶልን ነው በህይወት የኖርነው። ጌታ የተባረከ ይሁን። እናትና አባትሽ እንኳን አታስፈልጊም ብለው ጥለውሽ ነበር። እኔ ግን ሃሌሉያ መጣው ወዳለሽበት። ኢየሱስ ጌታ ነው። ወዳለንበት መንደር መጣ። የናዝሬቱ ኢየሱስ ክብር ይሆንለት። ቁጥር 6 እንደዚህ ይላል፣ በዚያ ሳልፍ በደምሽ ውስጥ ወዲህ ወዲያ ስትንፈራገጪ አየሁሽ፣ በደምሽም ውስጥ ተኝተሽ ሳለሽ በህይወት ኑሪ። በህይወት ኑሩ ተብለን ተፈቅዶልን በዚህ ያለን ክብር ይሆንለት። ጭብጨባችን ይሆንለት። አምልኳችን ይሆንለት። ጩኸታችን ይሆንለት። በህይወት ኑሪ አልኩሽ አለ እግዚአብሔር። እኛን ያገኘን በእንደዚህ አይነት ሁኔታ ውስጥ ነው። ባድራሻችን መጣ፣ ራራልን እግዚአብሔር። ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። ርህራሄው ምን አይልም አያልቅምና የማያልቅ እግዚአብሔር ምህረት አገኘን። ክብር ለኢየሱስ ይሁን። መጣ ባድራሻችን። በዚህ ሳልፍ በነገራችን ላይ ቃሉ እንደዚህ በል እንጂ እግዚአብሔር ኦን ፕሮግራም ነው እኛ ጋር የመጣው። ኦን ፐርፐዝ ነው እኛ ጋር የመጣው። ድንገት አይደለም። አሁን አንዳንድ ሰው አይገርምሽም አጋጣሚ እኮ ነው በዚህ ሳልፍ ይላል። እንዳባባልም አይደለ? ድንገት እያለፈ አይደለም። ከላይ ከሰማይ ሆነ ስንንፈራገጥ አየን። በሞትና በህይወት መካከል ትንቅንቅ ሆኖ አየን። አላስቻለው። አለፈ በእኛ መንደር፣ መጣ በእኛ መንደር። ሃሌሉያ። በዚያ ሳልፍ በእንደዚህ አይነት ሁኔታ ውስጥ ነበር። ከዛስ ራራሁልሽ፣ አዘንኩልሽ። ባድራሻችን ወደኛ መጥቶ በህይወት ኑሩ ላለን ጌታ ክብር ይሁንለት። ከባድ ነበር የነበርንበት ሁኔታ። ከባድ እኮ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በፕሮግራም መጥቶ ባድራሻችን መጥቶ በቃ በህይወት ኑሩ ፈቀደልን ጌታ። ሃሌሉያ። ዛሬ ለሆነ ሰው ይመጣለታል። ለሆነ ጉዳያችሁም ይመጣላችኋል። ክብር ለኢየሱስ ይሁን። ለነፍሳችን መጥቶልናል አይደል? እንደዚሁ ለስጋችሁም ይመጣላችሁ ሰዎች አሉ። በዚህ ምድር ላይ አሁን የሆነ ነገር ዝብርቅርቅ ባለባችሁ ነገር ላይ እሱ ይመጣላችኋል። ባድራሻችሁ ይመጣላችኋል። የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የሚሰራ ነው። ዛሬም የሚሰራ ነው። ለሆነ ሰው እግዚአብሔር ይመጣለታል። መጣልን፣ አዳነን። ጌታ ይባረክ። እሱ ብቻ አይደለም ፈቀደልን። በህይወት ኑሪ። እስኪ የትኛው ሰው ነው አሁን እንደዚህ ስታልፉ አጋጣሚ የሆነ የተጣለ ህፃን አግኝታችሁ ትደነግጣላችሁ? ድንጋጤው ራሱ ከባድ ነው። እንኳን የሆነ መንገድ ላይ ተጥሎ አይደለም። እኔ ጤና ባለሙያ ነበርኩ። ስናዋልድ በጣም ነው የሚደብረኝ። ባይዘው እኔና ለሚድዋይፍስ በጣም ትልቅ አክብሮት አለኝ። ሚድዋይፈሪ ማለት ያዋላጅ ነርሶች፣ ኦብስቴትሪክስ ምናምን በጣም ማለት ሁሌ አንድ አይነት እና እንኳን እዛ ጋር እንኳን ይደብራል። ቦታው ላይ መንገድ ላይ አይተን ደንግጠን እሺ ራራን፣ አዘነንና አነሳን። ግን ህፃኑ በዛ ሁኔታ እያለ በህይወት ኑር ብንለው ይሆናል? ይኖራል ወይ? አይኖርም። ይሁን ሲል የሚሆንለት እሱ ብቻ። ሁን ሲል ቃሉ ጠብ የማይለው እሱ ብቻ። ምንም እኮ አላደረጋት። መጀመሪያ አንድ ቃል ላይ ተናገረው፣ በህይወት ኑሪ። ቅድሚያ መሆን ያለበት በህይወት መኖር። መጠረጉ ምናምን ከዛ በኋላ እንደ ሰው አይደለማ። አሁን እኛ ብንሆን እናነሳለን፣ እንጠርጋለን፣ ጤና ተቋም እንወስዳለን ምናምን ማድረግ ያለብንን እግዚአብሔር ከፈቀደ ይተርፋል፣ ካልፈቀደ ይሞታል። ግን እግዚአብሔር መጀመሪያ መጥቶ አንድ ቃል ተናገረ፣ በህይወት ኑሪ። ለኔ ታስፈልጊኛለሽ። ኢየሱስ ጌታ። ለሱ እናስፈልገዋለን። ለሱ ስለምናስፈልገው በህይወት ኑሩ ብሎ ፈቀደል። ያ ብቻ አይደለም የሆነላት፣
አበላት፣ አጠጣት፣ አጸዳት፣ ቀባት፣ ቅባት፣ ሎሽን፣ ሜካፕ፣ ሂውማኔር አይደለም። ጸጉሯ አደገ ይላል፣ ሂውማኔር አይደለም። ኢየሱስ ጌታ ይባረክ። አደገች፣ ተዋበች ሕፃኗ። ይሄን ሁሉ ነገር አደረገላት። ያልሰጠኸኝ ምን አለ አንተ ጌታ፣ ያልሆነልኝ ምን አለ ባንተ ኢየሱስ፣ ወይ ያልሰጠኸኝ ምን አለ። ሃሌሉያ! ክብር ለኢየሱስ ይሁን። ሁሉን ያለፍነው በሱ። ጌታ ይባረክ። የሚገርማችሁ ድሮ በጣም ነበር ማስጠላው፣ መልኬ ማለት ነው። በጣም ያስጠላል። እና ምን ነው ኢየሱስ ጌታ። አብዛኞቻችን እንደዛ ነበር። የሆነ የገባው ነገር እንትን አድርጎናል። ክብር ለኢየሱስ ይሁን። አይደለ? ጥሩ ነው። የኋላ ታሪክ መናገር ጥሩ ነው። እና የሆነ አይዲ ካርዴ ላይ ምናምን የሆነ ፎቶ አለና ሁሌ ስናየው ቤት ውስጥ ያስቀኛል። እኔ ያስቀኛል በጣም። እንዲህ ነበርኩ እንዴ ከውና ምለው እና ባለቤቴ የተነሳንበትን አንርሳ ይለኛል። አረሰው ወይ ያችን ምድረ በዳም አረሳ። ክብር ለኢየሱስ ይሁን። ማክበሪያዬ ናት፣ ማመስገኛዬ ናት። አንተ ነህ፣ በአንተ ነው እዚህ የደረስኩት። ሁሉ የሆነልኝ በአንተ ነው፣ ያማረብኝ በአንተ ነው። ጌታ ይባረክ። ፎቶ እኮ ወደኋላ ብዙዎቻችን ብናይ ከባድ ነው። ኢየሱስ ጌታን ማናት ነበር የምንባለው? ክብር ለኢየሱስ ይሁን። ጌታ ረዳን። አሜን። ረዳን መድኃኒዓለም። ኧረ ኢየሱስ ጌታን። ብዙዎች ተጸይፈውን ነበር። ማን ያየን ነበር እንደዚህ ዞር ብሎ? በሱ እኮ በቸርነቱ እቺ ኢየሩሳሌም ሞገስ በሞገስ ውበት በውበት ሆነች። አደረገላት። ደግሞ አያልቅበትም። ይገርመኛል። ዝም ብሎ ከሞት አተረፋት፣ አጸዳዳት፣ አበላት፣ አጠጣት፣ አስጌጣት። በቃ ውብ አደረጋት። እስኪ እንደዛ ነው የሆንኩት በሉ። አዎ እንደዛ ነው የሆነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለእድገቷ የሚሆነውን ነገር በሙሉ አደረገና ኪዳን ገባላት። አማረችው። አሁን አሜን። ኢየሱስ ጌታን ማለት በቃ አሁን አማላይ ሆናለች፣ ቆንጆ ሆናለች እና በቃ አማረባት። ስለዚህ ኪዳን መግባት አለብኝ ብሎ ኪዳን ወደ መንደሯ መጣ፣ አገኛት፣ በህይወት እንድትኖር አደረጋት፣ አሳደጋት፣ ኪዳን ገባላት። ኪዳኑ ምን ይላል? ቁጥር 8 እንደዚህ ይላል። ቁጥር 8 ዳግመኛ በአጠገብሽ በማልፍበት ጊዜ ወደ አንቺ ተመለከትኩ፣ ለመፈቀርም እንደደረሽ ባየው ጊዜ የመጎናጸፊያዬን ዘርፍ በላይ ዘርግቼ እርቃንሽን ሸፈንኩ፣ ማልኩልሽ፣ ከአንቺም ጋር ቃል ኪዳን ተጋባው ይላል ጌታ እግዚአብሔር። አንቺም የእኔ ሆንሽ። ክብር ለኢየሱስ ይሁን። ታውቃላችሁ የሰይጣን መጫወቻ ነበር ምን ሆነው? ያለፈ ያገደመ ጢባ ጢቤ ነበር የሚጫወትብን። እንደዛ እንዳንሆን ከለለን፣ አመጣን፣ ወደ ራሱ አስጠጋን፣ ኪዳን ገባላት። በቃ አንቺ የማን ነሽ? የኔ ነሽ። ከዚህ በኋላ ለማንም አትሆኝም፣ ለማንም መሆን አትችይም ብሎ የራሱ አደረጋት። ታዲያ እዚህ ጌታ ላይ ፊት ይዞራል? እስኪ አይዞርም በሉ። አዎ በውሃ አጥቤ ከደም አጠራውሽ፣ ዘይትም ቀባውሽ። አይገርምም? ወርቀ ዘቦ አለበስኩሽ፣ ምርጥ ቆዳ ጫማ አደረኩልሽ፣ ያማረ በፍታ አለበስኩሽ፣ ውድ መደረቢያም
አጎናጸፍኩሽ፣ በጌጣጌጥ አንቆጠቆጥኩሽ፣ በእጅ አምባር ባንገትሽ ድሪ ያጠለኩልሽ፣ በአፍንጫሽ ቀለበት፣ በጆሮሽ ጉትቻ፣ በራስሽም ላይ ውድ አክሊል አደረኩልሽ። በወርቅና በብር አጌጥሽ፣ ልብስሽም ያማረ በፍታ ሐርና ወርቀ ዘቦ ነበር። ምግብሽም የላመ ዱቄት ማርና የወይራ ዘይት ነበር። እጅግ ውብ ሆንሽ፣ ንግሥት ለመሆን በቃሽ። ሃሌሉያ። እኔ ከሰጠሁሽ ሞገስ የተነሳ ውበትሽ ፍጹም በመሆኑ ዝናሽ በአሕዛብ መካከል ገነነ ይላል ጌታ እግዚአብሔር። ወገኖቼ እግዚአብሔር ከየት እንዳነሳን የእግዚአብሔርን ቸርነት የእግዚአብሔርን ምሕረት ማሰብ መንፈሳዊ ብስለት ነው፣ ሞኝነት አይደለም። ይሄ አንዳንዶች እንደሚቀልዱብን አደረክልኝ ምናምን እዛ የለም እዚህ ነው እንደሚሉት አይምሰላችሁ። ይሄ መንፈሳዊ ብስለት ነው። ሰጣት። አንድ ሙሽራ ለአንድ ሙሽሪት የሚያደርገውን ስጦታ እግዚአብሔር ለኢየሩሳሌም ሰጣ። ጥሎሽ ታውቃላችሁ? እስኪ ጥሎሽ የተሰጠው ሰው አለ? ባሉ ያገባችሁ? ኦኬ፣ ህዝብ አንድ አይነት ነው። እሺ፣ ጥሎሽ ይመጣ ነበር ድሮ። ከዛ የሆነ ሻንጣ ሊከፈት ምናምን የሆነ ሰርፕራይዝ ለማድረግ ምናምን በጣም የሆነ አይደለ ነበረው የሆነ ድባብ። ጥሎሽ ሰጣት። ወርቅ፣ እንቁ ምን ያልሰጣት ነገር የለም። እሷ ግን ፊቷን አሰር ጉድ እኮ ነው እናንተ፣ ጉድ አይደለም ጉድ ነው። ሙሴ አንድ ጊዜ እንደዚህ ያለ ዘዳግም ምዕራፍ 32 ላይ እስራኤልን አየና እስራኤልን በምድረ በዳ ጭው ባለ በረሃ አገኘሁት አለ እግዚአብሔር። አበላሁት፣ አጠጣሁት፣ ቂቤ ምን ማር ያላደረኩለት ነገር የለም፣ ምንጭን አፍልቄ ያጠጣሁት ብሎ ይናገራል፣ ይዘረዝራል። ከዛ ይሹሩን ወፈረ፣ የረገጠ ሰባ፣ አምላኩን እግዚአብሔርን ረሳ፣ ተወ። ጂሰስ ሙሴ በጣም ከመደነቁ የተነሳ ሰማይና ምድርን ለምስክር ጠራ። ቁጥር 1 ላይ ስታነቡ ሰማያት ስሙኝ፣ ምድር ትስማ፣ እግዚአብሔር ለይሹሩን ያላደረገው ምን አለ? ይሄ ነው ወይ የእግዚአብሔር ውለታ ብሎ ተደነቀ። ዛሬ በኢየሱስ ስም እንደሱ አንሆንም። የተደረገልንን እናስባለን፣ ውለታውን እናስባለን። ውለታውን 1 2 3 ብለን እንቆጥራለን። ዳዊት በጣም ይገርመኛል። የሆነ ነገር ሲሆን ዝቅ ይላል። እኔ ማን ነኝ? ለኔ አይገባም ነበር ይላል። ታውቃላችሁ? ይሄ ደግሞ ስለሚቆጥር ነው አይደለ? እኔ ማን ነኝ ያለው እኮ ስለሚቆጥር እኮ ነው። እኔ እኮ እረኛ ነኝ፣ እረኛ ነበርኩ። ውለታውን ባያስብ የእግዚአብሔርን ውለታ ባያስብ እኮ ባይቆጥር እዛው በዘለቄታው እዛው እረኝነት ይሆን ነበር፣ ቢተብት ማለት ነው። ስጋ በጣም ከባድ። አባባ ኪዳሙ የሚባሉ አንድ የእምነት አባት የሆነ ነገር ተናገሩ። ደስ ይላል። ትንሽ ጠገብ ብስል ሄጄ መስታወት ፊት እቆማለሁ፣ ኪዳሞ እለዋለሁ። ረሳ እንዴ የተነሳበት? ይሄ መልክ እኮ አልነበረም ያኔ ብለው ለራሱ ያስታውሱታል። ጌታ ይባረክ። እንደዚህ አይነት ታይም ይኑረን። እሺ፣ ከጌታ ጋር ጾም ጸሎት ነበር መባረክን ባርከን የሚል ትላንትና አይ ቲንክ ዛሬ ምን ጨርሰው ማለት ነው። ትላንት ይሄንን ለመጸለይ አልቻልኩም። እውነት ነው፣ በእግዚአብሔር ፊት ምነግራችሁ አልቻልኩም። ወደሆነ ርዕስ ልሄድ ስል አልቻልኩም። እንዴት ነው እዚህ የመጣሁት? እንዴት ነው የቻልኩበት? በእርግጥ እኔ አልችልበትም፣ አንተ ነህ ባለ ችሎታው። እንዴት ነው እዚህ የደረስኩት? እና የሆነ ሰው የሚነግረንም ሰው ያስፈልጋል። እግዚአብሔር እንኳን ባይለን የሆነ ሰው ሊያስታውሰን ይገባል። በኢየሱስ ስም ግን የእግዚአብሔርን ውለታ አትርሱ። ዳዊት አንድ ነገር አለ፣ ነፍሴ ሆይ ውለታውን ምን አትበይ፣ አትርሺ። ብዙ የሚረሳ ነገር ሊኖር ይችላል፣ ግን የእግዚአብሔር ውለታ
አይረሳም። እስኪ እግዚአብሔር ውለታ አይረሳም ተባባሉ።